እስር ቤት መግባት አለብኝ። እኔ እስር ቤት ስለገባው አሚር ወደ እሷ አይመለስም ወይ እሷም ወደ እሷ አትመለስም። ገባክ? አሁን አንቺ እያልሽ ያለሽው ቆይ ምንድን ነው? በቃ ከአሚር ህይወት አትግባ። ስሙኝ፣ አንተ እያልከኝ ያለህ እኮ አንቺ ታሰሪና ሁለቱ ይታረቁ እያልከኝ እኮ። እኔ ታሰሪ እያልኩሽ ማለት ነው። እኔ ሀሳብ እኮ የሰጠሁሽ ነው አይደለ? ከአሚር ራቂና ሁለቱን አገናኛቸው፣ ሁለቱን እንዲታረቁ አድርጊ። በእምነት ስሚኝ፣ እርሽ አሁን ላይ ማለት ነው ምንም እኔና አንቺን የሚያጨቃጭቀን ነገር የለም ማለት አንቺ አንዴ ከልቤ ወጥተሻል። እኔ ጠልቼሻለሁ ነው ስነግርሽ። አሁን ራስ ስለነገርኩሽ በጣም ይቅርታ አድርጊልኝ። ሲቀጥል ወለድ እንደነገርኩ ነው። ካሁን በኋላ ስለ የኔና አንተን ጓደኝነት የምትፈልገውም ከሆነ ስለ አሚር አታውራብኝ። እኔ ጋር መጣ ማታም ስጨቅጭቀኝ ነበር ታውቃለህ አይደል? አየካ ወለድ ምን ዝም ብለን መስለፈው ገባሽ አይደል? በቃ እሱን አትፈልገው በቃ አለቀ። ምክንያቱም ያልፈለኩበት ምክንያት ዋናው አንቺ ነሽ እንጂ አሚር እኔ ምንም አድርጎኝ አይደለም። ከቤታችሁ ወጥቻለሁ ብዬ ይቅርታ ጠይቄሻለሁ ቤቲ። የዛ ታይም ግን ሌላ ኦላድ መጀመሪያ ያልከኝ ምንድን ነው ያልከኝ? ለምን ማሰሚ አንቺ ቆይ እኔ ያልኩሽ እኮ አሳስርሽ ያልኩሽ እኮ አይደለም። ከአሚር ህይወት ውጪና ሁለቱ አብረው ይሁኑ አለቀ አይደል? ካለበለዛ አሳስርሻለሁ። አዎ ስለዚህ ምንሽን ስሚ፣ ከሰማሽን ስሚ፣ ካልሰማሽን ደግሞ ሳሳስርሽ ይገባሻል። በቃ አንተ ሲጀመር ያሰብከውም ሁለቱን ለማስታረቅ እኔ ማሳሰብ እንዳለብን እየተሰማ ያለው እኔ ነው ማሳሰርሽ። አስፈረሽ እኮ ምን የምጠቀመው ነገር የለም። በቃ የምትጠቀመው ነገር ከሌለ አታስፈራራኝ። በቃ ባለፈውም ራሴን ላጠፋ የወሰንኩት በዚህ ምክንያት ነው። ማንም ሰው ከጎኔ ሲጠፋ ነው እንደዚህ ያሰብኩት። ገባ? መታሰር ለምትፈረድሽ ለምን ደግሞ አልፈራም? ሴት ልጅ እኮ ነኝ። ይቅርታ ጠየኩሽ እኮ ከዚህ በላይ ምን ላድርግ? ለሞት ስለአንቺ ሰው መጀመሪያው ቤቲ አሁን አንቺ ከአሚር ጋር ንቀት አይደለም በስንት ሰዓት አስረዳሁሽ። ይቅርታ ጠየኩሽ። መታረቅ ትፈልጊያለሽ አይደለ ወይስ አትፈልጊም? እኔ ለአሚር የምነግረው ነገር አለኝ ዛሬም ሆነ ነገር። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለ። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በትልቅ ነገር ነው የመጣሁት። እሱ ምንድነው ሰሞኑን ያው የአሚርና የቤቲን ጉዳይ ሁላችሁም ታውቃላችሁና ለማታውቁት ደግሞ በደንብ ልንገራችሁ። ያው አሚር ለበምኒ እየደገፈ ከበምኒ ጎን ነኝ ያለ በምኒ እንድትጎዳ አልፈልግም፣ በምኒ ከውጭ ሀገር ነው የመጣችው፣ ስለዚህ ማንም እዚህ ኢትዮጵያ ውስጥ ሰው የላትም እያለ ከእሷ ጋር ነው እና በዛ አጋጣሚ ደግሞ ቤቲ ተጎዳች ትገኛለች። ቤቲ በጣም ልቧ የተሰበረ ይገኛል። ምክንያቱም ቤቲ አለ የምትለው ያው አሚር ነው። አሚር ደግሞ በዚህ ሰዓት ከጎኗ መቆም በሚገባው ጊዜ አጠገቧ የለም። ስለዚህ እኔ ምን አሰብኩ ዛሬ መጀመሪያ በምኒ ጠርቻት በምኒን ታውቃላችሁ ካሳታለሁ ብያለሁ፣ በምኒን አሳስራታለሁ ብያለሁ። ስለዚህ በምኒ አንድ ትልቅ ውለታ እንድትውልልኝ እፈልጋለሁ። እሱ ምንድነው ከአሚር በመራቅ አሚርን ወደ ቤቲ መመለስ። አሚርን ወደ ቤቲ ከመለሰችው በኋላ ክስም ሆነ የተከራየችውን ቤትም ምንም ነገር ቁልፍም ሳንቀበላት እዛው እንደ ጓደኛ ትኖራለች። አጠገባ ማንደርስም እኛ ማንደርስም ወደኛ አደርስም። ስለዚህ የተሻለ ህይወት፣ ሰላማዊ ህይወት እንኖራለን ማለት ነው። ሰላማዊ ህይወት ደግሞ ስንኖር መጀመሪያ በቤቲና በምኒ መካከል ያለውን ነገር ሁሉ መታወቅ ስላለበት ነውና አሁን እዚህ ጋር አሚር በምኒ እየደገፈ ነው፣ ከበምኒ ጎን ቆሟል። እና ደግሞ ምንድነው ወደ ቤተሰቦች በዚህ ሰዓት ቤቲ ሰው ያስፈልጋታል። እኔ ያው ከቤቲ ጎን ነኝ። ቤቲ ምንም እንድትሆን ስለማልፈልግ ስለማዝንላትም ስለምጨነቅላትም ከቤቲ ጎን ነኝ። ቆሎም ደግሞ ቤቲ በዚህ ሰዓት ሰው ያስፈልጋታል። ቤቲ የኔ የምትለው ጓደኛ የኔ የምትለው ወዳጅ ያስፈልጋታል። ምክንያቱም የምታማክረው ሀሳብ ሁሉ ሼር የምታደርግለት ያስፈልጋታል። በዚህ አጋጣሚ እኔ ያለው እሱ ችግር የለውም። ነገር ግን የልቧን ጓደኛ ደግሞ ከአሚር ጋር መጣላት የለባቸውም ጭራሽ ነው እና አሚርም ደግሞ ልቡን አሸሽቶ ወደ በምኒ መሄድ የለበትም። ስለዚህ እኔ ለአሚር ባለፈው ነገር ያለው ተደጋጋሚ በምኒ አሳስራታለሁ፣ በምኒ ትታሰር፣ በምኒ እንዳጠፋችሁ በምኒ እርጉዝ ነኝ እንዳለች ሁሉ ቅጣት ይገባታል ብዬው እሱ አይሆንም እያለ ነው። ምክንያቱም አይሆንም የሚለው እሷን ስለደገፈ ከእሷ ጋር መሆንም ስለፈለገ አይነት ነገር ነውና በዛም ሆነ በዚህም እኔ በምኒ አሳስራታለሁ። በምኒ እንዳትታሰር የምትፈልግ ከሆነ ደግሞ ዛሬ አንድ ነገር አቀርብላታለሁ። እሱ ማቀርብላት ምንድነው ከአሚር በመራቅ ከቤቲንና አሚር አንድ ላይ በቃ እንዲታረቁ ማድረግ ነው፣ አብሮ እንዲሆኑ ማድረግ ነው። አይ እኔ አልፈልግም የምትል ከሆነ ደግሞ ቀጥታ እስር አሳስራታለሁ፣ እስር አዝላታለሁ ማለት። ስለዚህ በምኒ ዛሬ ጠርቻታለሁ። በምኒ ትመጣለች። ቤቲንም ጠርቻታለሁ። ቤቲም ትመጣለች። በምኒ ነገር ዛሬ ጨርሰን የቤቲ ደግሞ ከአሁን በኋላ ካለችበት ሁኔታ ካለችበት የመደበር ስሜት የዲፕሬሽን ስሜት እንድትወጣም ስለምፈልግ ከአሁን በኋላ ሁሉን ነገር ቋጭተ ነው በሰላማዊ ጓደኝነታችን እንዲቀጥል ነው ፈልገው። በምኒ እውነቱ ለመናገር በጣም መወዳት በጣም ማከብራት ጓደኛችን ነች። ከውጭ ሀገር ብትመጣም የብዙ ኢትዮጵያውያኖችን የብዙ ሰዎችንም ሀሳብ የብዙ ኢትዮጵያውያን ኑሮ የኖረች ጀግና ሴት ነች። ነገር ግን በማይመጣ ነገር ስለመጣች እኔም ደግሞ መማር አለባት። ምክንያቱም የሰው ልጅ ከጥፋቱ መማር ስላለበት ነው
የተሻለ ህይወት የሚኖረው። የሰው ልጅ ደግሞ አጥፍቶ ካልተማረ ካልተገጸጸ ምንም እንትን አይልም፣ ድጋሚ ጥፋት ይሰራል። ስለዚህ በሚን ጠርቻታለሁ። በሚን ትምጣና አንድ በአንድ ጥፋቷን እንድታምን አደርጋለሁ። ጥፋቷን ካላመነች ደግሞ ቀጥታ እስር እንድታሰር ፈልገው። እንደውም ውድ ቤተሰቦች የራሱ አብዛኞቻችሁ ከበምኒ ጎን ይሄ ሁሉ ያቀነባበረ ኦሊያድ ነው ስትሉ ነበረ። ይሄ ሁሉ ቤቲና አሚር እንዲለያዩ ያረከው አንተ ነህ ስትሉኝ ነበረ። እኔ ግን ምንም አላልኳችሁም። ምክንያቱም እናንተ ማለት የኔ ወዳጅ ናችሁ፣ እናንተ ማለት የኔ ምርጥ ቤተሰቦች ናችሁ፣ አማካሪዎች ናችሁ። ስለዚህ እናንተ የምትሉኝም ምንም ሳልቃወም አዎ እሺም ሳልላችሁ እውነቱን እንዲወጣ ግን አድርግቻለሁ። እውነቱም ደግሞ ሲወጣ በእምነት የውሸት እርጉዝ እንደሆነች በእምነት የውሸት እርጉዝ መሆኗ ደግሞ አሚርን ለማማለል ከአሚር ጋር ለመሆን ከአሚር ጋር ቀሪ ህይወቷን ለመኖር ስለፈለገች ነውና እሱ ነገሮች ያው ችላ ብያቸዋለሁ። ምክንያቱም በቃ የሰው ልጅ ያጠፋል፣ ይሳሳታል። ነገር ግን ትንሽ ግን የምትቀጣ አሪፍ ነው። ምክንያቱም ከዚህ በፊት 3 ነው 4 ጥፋቶች አጥፍታለች። በዛም ሆነ በዚህም ዛሬ በእምነት ጠርቻታለሁ። በምን የመጣች ስለሆነ እውነቱን ነግራትና እንድትታሰብ አረጋለሁ ማለት ነው በእምነትን። ስለዚህ ውድ ቤተሰቦች እናንተ ማወቅ ያለባችሁ ነገር ነው፣ ከዚህ ነገር ውስጥ እኔ ንጹህ ነው ሆኛለሁ። ምክንያቱም እኔ የዚህ ነገር ውስጥ ለቤቲም ለአሚርም አልወግንም። ምክንያቱም እዚህ ጋር ፍቅር ነው የምወክለው። ቤቲ እንድትጎዳ አልፈልግም፣ አሚርም እንዲጎዳ አልፈልግም ማለት ነው። እና በእምነትም ያቸዋት የመጣች ስለሆነ እውነቱን እንገራትና ይህን ነገር ሀሳቤን አቀርብላታለሁ። ይህን ሀሳብ የምትስማማ ከሆነ ትስማማ፣ ባትስማማ ከሆነ ደግሞ ማሳሰብ ነው። ውድ ቤተሰቦች ሌላ ምንም የምናገረው ነገር የለም። እናንተም ደግሞ ኮመንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። በጣም የደወላችሁልኝ ነበር አውቃለሁ፣ በጣም ቴክስት አድርጉልኝ ነበር አውቃለሁ። እና እንግዲህ በእምነትም የመጣች ስለሆነ እውነቱን ነግራትና የእሷን ሀሳብ ደግሞ እቀበላለሁ። በእምነት እንዴት ነሽ? አዲስ ቤት ተመቸሽ? እኔ በዚህ ጋር ቁመት ቆነሽ፣ በዚህ ጋር ነሽ። ቁመት ማነው በለች አንተ ትንሽ ትረዛ ዳንሻ ተናኒ እንዴት ነሽ? እግዚአብሔር ይመስገን አለን። ያው ዛሬ አስቸኩዬ የጠራሁሽ ነው። መጀመሪያ ስለ ቤቱ ልጠይቅሽ። ቤቱ እንዴት ተመቸሽ? አዎ አሪፍ ነው። ምን የተከራየንልሽ ቤት አሪፍ ነው። ወደድሽ ነው? ተመችቶሻል? አስነጋሪሽ? አዎ ደህና ነኝ። ያው ባለፈው ሁኔታ ላይ አልነበርኩም እና አሁን ተሽሎኛል። ያው እግዚአብሔር ይመስገን ደህና ነኝ። አሪፍ ነው። ያው አስቸኩዬ የጠራሁሽ ነው። በስልክ ማውራት እንችላለን፣ ግን አስቸኩዬ የጠራሁሽ ትልቅ ምክንያቱ ያው እኛ ጓደኛሞች ነን። እኔ አሚር ታውቂያለሽ፣ አብረን ያደግን ከልጅነታችን ጀምረን፣ ቤቲም ከልጅነታችን ጀምረን ያደግን ሶስታችንም ጓደኛሞች ነን ታውቂያለሽ። እና ዛሬ ለትልቅ ጉዳይ የጠራሁሽ ምክንያቱም እኔ ልብ ምን እያሰበ እንደሆነ እኔ ምን እያሰብኩ እንደሆነ አይጠፋሽም ብዬ አስባለሁ። ምክንያቱም ባለፈው በተደጋጋሚ ነገር ይሻለው ከስህተትሽ ተማሪ፣ ያረግሽው ነገር ልክ አይደለም። ተፈጠረ ደግሞ ምን አደረኩ ደግሞ ስለ እርግዝናው አሚርን ያንቺ ለማድረግ የፈለግሽው መንገድ፣ ስለ ቤት ኪራዩ፣ እስቀጥል ደግሞ ቤቲን ከቤት ለማስወጣት የሞከርሽው ነገር በብዙ ምክንያት እኔ ነጥብ ይዤብሻለሁ። ሆኖም ግን እለት እለት የሰው ልጅ ይሻሻላል፣ እለት እለት የሰው ልጅ ይቀየራል፣ እለት እለት የሰው ልጅ ይማራል። እና ባለፈው እንዳልኩሽ አሳስርሻለሁ ብዬሽ ነበር አይደል? እሱን ሀሳቤን እውነቱን ለመናገር እስካሁን አልቀየርኩትም። እኔም ያው ብዙ ነገር አጥፍቻለሁ፣ ይቅርታ ብያለሁ። ብዙ ነገር ተፈጥሮ ራሴን ለማጥፋት ሞክሬያለሁ። ያው ብዙ ነገር ተፈጥሯል፣ ግን አሁን ምን አጥፍቼ እንደሆነ አልገባኝም። ምን አጥፍቼ ሳይሆን የሀሳቤ የማሳሰር ሙሉ ነገሬ እስካሁን ከውስጥ ያልጠፋና ለምን ይቅርታ ብያለሁ። አንተንም ቢሆንም አሚርንም ቤቲንም በተለይ ቤቲን በጣም ይቅርታ ብያታለሁ። የፈለገ ይቅርታ ብታረጊ ነገ ከነገ ወዲያ ለማጥፋትሽ ነገ ከነገ ወዲያ ስህተት አለመድገምሽ በምን እርግጠኛ ነኝ? ምን ማለት ነው? ያው ሰው ነኝ፣ ተሳሳትኩኝ፣ ይቅርታ ብያለሁኝ። ራሴን ራሱ ላጠፋ የቻልኩት በእናንተ ምክንያት እንደሆነ ታውቃለህ። ከጎኔ ማንም ሰው እንደሌለ ሳስብ ብቸኝነት ሲሰማኝ ነው እንደዚህ ያደረግኩት አይደል? እናንተ ደግሞ ሁሉም ሰው ጀርባውን በሰጠኝ ታይም አሳሰርሻለሁ ምናምን ስትሉኝ በቃ ብቸኝነት ተሰምቶኝ የዛ ታይም ራሱ ራሴን ለማጥፋት ፈልጌ አይደለም። እኔ ጠይቅሻለሁ፣ አሚርም ይጠይቅሻል፣ ቤቲም ጠይቅሻለች፣ የቤቲ እናት አለች፣ ሁላችንም ከጎንሽ ነን አለን። ግን ከስህተትሽ እንድትማሪ ነገ ከነገ ወዲያ ስህተትሽ አለመድገምሽ በምን እርግጠኛ ነሽ? ሲቀጥል ደግሞ ባለፈውም እኮ ይቅርታ ስጠይቃችሁ ስማኝ ኦዲ፣ ባለፈውም ይቅርታ ስጠይቃችሁ ከህይወታችሁ እወጣለሁ ብያለሁ። ከቤቲም ከአሚርም ህይወት እወጣለሁ ብያለሁ። እየወጣሽ አይደለማ? አሁን ራስ ካለ ጋር ነበርሽ እንዴ? መች ወጣሽ? ሲቀጥል ደግሞ ይኸውልሽ አሁን የጠራሁሽ ዋና ምክንያት ንገርሽና ከምንከራከር ንገርሽ ነው ተመሳሳይሽ። ይኸውልሽ በእምነት ጌታ ምስክሬ ነው። መታሰብ ማትፈልጊ ከሆነ ከኛ ህይወት መውጣት የምትፈልጊ ከሆነ አንድ ነገር ውለታ አድርጊልኝ። ያ ውለታ ምንድን ነው? እና እያስፈራራኝ ነው እንዴ? ውለታ ሞዴል እያስፈራራሽ አይደለም። እና ታዲያ ይሄ ውለታ ማታደርጊልኝ ከሆነ እኔ ነገ ወደ ክስ ሄዳለሁ። እሺ ምንድን ነው ንገረኝና፣ ግን ውለታ አድርጊልኝና ክሱ የሚቀር ሁሉ ነገር ወይና ማንቺ መካከል ያለው ቅሬታ ይቀር ነው እንጂ። እሺ ንገረኝ።
የሚሆን ነገር ከሆነ ችግር የለውም። እኔ በፍቃደኝነት አደርግልሃለሁ። ምን መሰለሽ አሚርን ታዩና አሚር ወደ ቤት እንዲመለስ አድርጊ። ማለት ከአሚር ህይወት ውስጥ በቃ አሚርና ቤት አብረው ይሁኑ፣ በማላቸው አትግቢ። እንዴ እኔ እኮ ወጥቻለሁ እኮ ሲጀመር። ማች ወጣሽ? ወጥቼ አይደል ከህይወታችሁ ወጥቻለሁ ብዬ እኮ ነግሬያችኋለሁ። ከአሚር ህይወት አልወጣሽም አንቺ። ከአሚር ህይወት አልወጣሽም አንቺ። ሰማሽን? ከአሚር ህይወት እስካሁን አልወጣሽም። ከአሚር ጋር አይደል ሰሞኑን ያላችሁት? እሺ አሚር አንቺ ቤት ይመጣል፣ አንቺ ቤት ትሄጃለሽ። እሺ ስማኝ፣ አዳምጠኝ፣ ተረጋግተህ አዳምጠኝ። ለምን አታዳምጠኝ? ኦላ ለምን ደም ጮህብኝ? እርዳታዬን ፈልገህ ነው የጠራኸኝ? እና ታዲያ ለምን ደም ጮህ እንዴ? እሱ እስካሁን ድረስ ከጎኔ የሆነው ብቸኝነት እየተሰማኝ ስለሆነ ሰሞኑን ደግሞ ጥሩ ሁኔታ ስላልሆንኩ ነው። ገባክ? ራሴን ለማጥፋት ሞክሬያለሁ። እሱም ፊልም ድራማ ነው የመሰላችሁ እናንተ? እያስመሰልኩ እሱ ወደ እኔ ለማምጣት ምናምን እየመሰላችሁ ነው። ራስሽን ብታጠፊ ባታጠፊ ራስሽን የምትጎጂው ሲጀመር። ገባሽ አይደለ? ግን አሚር እንደምትወጂው አሁንም አውቃለሁ። ከአሚር ጋር መሆን እንደምትፈልጊ አውቃለሁ። ገባሻ? ስለዚህ ከአሚር ህይወት አሁን ራቂ። በቃ ከአሚር ጋር አትድረሺ። መድረስ አለመቻልኩ መፍትሽ ነው። በቃ አትድረሺ። ይሄን ነው እና አሚርና ቤቲ አብረው እንዲሆኑ አድርጊ። በቃ ለአሚር ሄደሽ ንገሪው። አላደርግም። ለምን አላደርግም? በቃ አሚርን በጣም ስለምወደው አላደርግም። እንድከስሽ ትፈልጊያለሽ? በጣም ስር ትፈልጊያለሽ? እሺ ከሰሰኝ። እስኪ ምን ብለህ እንደምትከሰኝ እኔ መስማት እፈልጋለሁ። ምን ብለህ ልከሰኝ ነው? ቤቲና አሚርን አጣላሽ ብለህ ልከሰኝ ነው? ይኸውልሽ በመጀመሪያ ሴት ነሽ፣ አከብርሻለሁ፣ በጣም አከብርሽ፣ እሰማሻለሁ። ነገር ግን በቃ ነገር ፈለ ከሁለታቸው ህይወት ውጭላቸው። አሚር ቤቲ እንዲያፈቅር አድርጊ። ወደ ቤቲ እንዲመለስ አድርጊ። ቤቲ በዚህ ሰዓት ማንም የላትም። ገባሽ አይደለ? እኔ ማንም የለኝም። አዳምጠኝ። ከአሚር ውጪ ማንም የለኝም። ባለፈው እኮ አየሁኝ እኮ እሱ ነበር ከጎን የሆነው። እናንተ ምን ብላችሁ ነው የዛታ የሚሄዳችሁት? እያስመሰለች ነው፣ በእንባ እያታለለች ነው ብላችሁ ነው የወጣችሁት። አንዴ ትዝ አይልህ? እሺ አሁን ይኸውልሽ አጭር መስመር ከአሚር ህይወት ትወጫለሽ? አልወጣም፣ አላስታርቅም፣ አልወጣም። በቃ እንድታሰሪ ትፈልጊያለሽ? ለምን እንደምታሰረው እስኪ አሳስረኝ። እያስፈራራኝ ነው እንዴ አንተ? ቆይ አስፈራርተኝ እኔ ማሰሪ ከሆነ በቤትና በአሚር ጉዳይ ማስፈራራት ብቻ አይደለም፣ አስገድድሻለሁ። እግዚአብሔርን በቃ አስገድድሻለሁ። ከዚህ በኋላ እንደምታውቂ ነው ማይሻለው። አብረን አንቺ አትሳች። ምንም አትቀደሽም እኮ አብረን እሷት ነው ቤት ይመጣለች። እሺ ትምጣ። ደግሞ ቤት ፊት የሚያው ነገር እንዳታወሪ። እኔ ምንም አላወራም እኮ ሳንቺ በማይመለከትሽ ነገር አትግቢ እኮ እያልኩሽ ነው። በቃ እኛ የምትወጂን ከሆነ ከእኛ ጋር መኖር የምትፈልጊ ከሆነ ከሁለት ህይወት ውጭ ይላቸው። በቃ አዳምጠኝ። እሱ ደግሞ ከኔ ሌላ ነገር ፈልጎ አይደለም የመጣው አሚር። እንደም አሁን ራሱ ትወጂዋለሽ እኮ አይደል እንዴ? እኔ እወደዋለሁ። ታዲያ እኔ እኮ ልዱ ሆናልኩ። ግን አዳምጠኝ። እሱ እኔን ወዶኝ ወይ ቤቲን ጠልቶ ምናምን አይደለም እያልኩ ነው። ብቸኝነት ስለተሰማኝ ራሴን ስላጠፋው ከጎን ማንም ሰው የለም ብሎ አስበው። ቤቲ አለስ ያው የጠራሁሽ ምክንያት በአሚር ጉዳይ ነው እና በመጀመሪያ ደረጃ አሟስ ነው የመጣችልኝ። እግዚአብሔር ምን ያህል እንዳከበረች ምን ያህል እንደምትወደኝ ማስመስከር ነው። ገባሽ? የጓደኛ ጥግ ማለት እንደዚህ ነው። ጓደኛ ማለት አንዱ አንዱ የሚሰማ አንዱ ሲመከር እሺ የሚል ነው። ገባሽ አይደለ? እኔ ቤቲ የጠራሁሽ ምክንያት ልንገርሽ፣ ለቤቲ እንንገራትና ከዚህ በኋላ ስልሽ ቤቲ እውነቱን ስነግርሽ ከአሁን በኋላ ለማደርገው ነገር ለእኛ በቃ ለጓደኝነታችን ማድረገው ብዙ ነገር አለ አይደለ? ለጓደኝነታችን ብዬ ብዙ ነገር ከፍላለሁ፣ መስዋዕት አደርጋለሁ። ግን እንደ መስዋዕትም እንዲቆጠርልኝ አልፈልግም። ግን በእምነትም ከነገ ጀምሮ ላሳስር እፈልጋለሁ። ለምን ልትይኝ ሳይሆን እውነቱን ልነግርሽ ነው። አንቺን የጠራሁሽ ምክንያት ስለአሁን እኮ እኔ እቺ ልጅ ታሰረች አልታሰረች ከስህተቷ መማር አለባት። ቁስ ከስህተቷ መማር አለባት። ሲቀጥል ደግሞ ከአሚር ጋር አሁን ድረስ ከአሚር ጋር ናቸው፣ አንድ ላይ ናቸው። ቤቷ ይመጣል፣ እሷን ቤት ሄዳለች። ገባሽ አይደለም? ስለዚህ አንቺም እንድትጎጂ አልፈልግም፣ አሚርም እንዲመለስ እፈልጋለሁ ወደ አንቺ። ምን መሰለህ እሱ የሚመለሰው እኔም በማሳሰብ ነው። ስማኝ፣ ከጥፋትሽ መማር የምትፈልጊ ከሆነ ሲጀምር እሷ ባለችበት እኔ ለምን ጠራኝ? ልጅቷ አትሰማኝማ። ምን ላድርግሽ? ለስማኝ እኔ አሁን ማለት ነው እኔ ምን እንደምፈልግ ታውቃለህ? እኔ ማንም ሰው ስለኔ እንዲያወራ፣ ማንም ሰው እኔ ላይ እንዲደርስብኝ፣ እንዲጠራኝ፣ እንዲደውልልኝ አልፈልግም። እኔ በእነሱ የተነሳ ስልኬን ሁላ አጥፍቼ ነው እስካሁን ድረስ ያለው ታውቃለህ። በምን ስልክ እንዳገኘኝ አንተም ታውቃለህ። ስለ አንዳንዴ እኮ ማለት ነው ስለነበረን ቆይታ ተብሎ ሰው ያለበት ይጠየቃል፣ ይፈለጋል አይደል? ማንም የፈለገኝ ሰው የለም አይደል? ስለዚህ እኔ ለማንም ሰው ካሁን በኋላ አልጨነቅም፣ ለአሚርም አልጨነቅም፣ ስለበረከትም አልጨነቅም። ይኸውልህ
በእምነትም በቃ ፈጣሪ ያለላት አሚርን ከሆነ አሚርን አግብታ መኖር ትችላለች። እኔ ፈቅጄልሻለሁ በሙሉ ልቤ። እሺ ምንም እንዳይሰማሽ ችግር የለውም። በቃ ንግግሯ እሷ አሁን ትክክል ነች፣ በጣም ትክክል ነች። አንተ ግን ግዴታ ሁለቱን አንድ ላይ ለማድረግ እኔ እስር ቤት መግባት አለብሽ። እኔ እስር ቤት ስለገባው አሚር ወደ እሷ አይመለስም ወይ እሷም ወደ እሷ አትመለስም። ገባክ? አሁን አንቺ እያልሽ ያለሽው ቆይ ምንድን ነው? በቃ ከአሚር ህይወት አትግባ። ስሙኝ፣ አንተ እያልከኝ ያለህ እኮ አንቺ ታሰሪና ሁለቱ ይታረቁ እያልከኝ እኮ። እኔ ታሰሪ እያልኩሽ ማለት ነው። እኔ ሀሳብ እኮ የሰጠሁሽ ነው አይደለ? ከአሚር ራቂና ሁለቱን አገናኛቸው፣ ሁለቱን እንዲታረቁ አድርጊ። በእምነት ስሚ፣ ይኸውልሽ አሁን ላይ ማለት ነው ምንም እኔና አንቺን የሚያጨቃጭቀን ነገር የለም ማለት አንቺ አንዴ ከልቤ ወጥተሻል። እኔ ጠልቼሻለሁ እውነቱን ስነግርሽ። አሁን ረስ ስለነኮሽ በጣም ይቅርታ አድርግልኝ። ሲቀጥል ወላድ እነነገርኩ ነው። ካሁን በኋላ ስለ የኔና ያንተን ጓደኝነት የምትፈልገውም ከሆነ ስለ አሚር አታውራብኝ። እኔ ጋር መጣ ማታም ስጨቅጭቀኝ ነበር ታውቃለህ አይደል? አየከው ወላድ ምን ዝም ብለን መስለፈው ገባሽ አይደል? በቃ እሷም እሱን አትፈልገው። በቃ አለቀ። ምክንያቱም ያልፈለግኩበት ምክንያት ዋናው አንቺ ነሽ እንጂ አሚር እኔ ምንም አድርጎኝ አይደለም። ከቤታችሁ ወጥቻለሁ ብዬ ይቅርታ ጠይቄሻለሁ እኮ ቤቲ። የዛ ታይም ግን ሌላ ነገር ነው የመሰለሽ፣ ሌላ ነገር እያደረግን ነው የመሰለሽ። ወጥቻለሁ ቤቲ። ብትወጪ እኮ ትወጪ ነበር እኮ ከነ ለቀሽ ቤት ትወጪ ነበር። ቤተሰብ እንደሌለው ሰው ለምን አንቺ የምትሆኚው? ቤተሰብ አለሽ። ለምን ቤተሰቦችሽ ጋር ትሄጂ? ቤተሰቦችሽ ምን ያህል እንደሚፈልጉሽ ታውቂያለሽ። የለኝም ብለሽ ራስሽን ካሰመንሽው የለሽም፣ ግን እንደ ቤተሰብ የሚሆንልሽ የለም። ብታይ እኔ ልንገርሽ በወጣ ራሱ ማለት ነው አንድ ላይ አትሆኑ። እሺ በእናትህ እኔ ቤቲ አልገባሽም እኮ ያልኳት። ይኸውልሽ አሁን ደጋግሜ ልንገርሽ እኔ ያልኩሽ ላሳስርሽ እያልኩሽ አይደለም። ነገር ግን ምንድነው መጀመሪያ ያልከኝ? ኦላድ መጀመሪያ ያልከኝ ምንድን ነው ያልከኝ? ለምን ማሰሚ አንቺ? ቆይ እኔ ያልኩሽ እኮ ላሳስርሽ ያልኩሽ እኮ አይደለም። ከአሚር ህይወት ውጪና ሁለቱ አብረው ይሁኑ አለቀ አይደል? ካለበለዛ አሳስርሻለሁ። አዎ ስለዚህ ምንሽን ስሚኝ፣ ከሰማሽን ስሚኝ፣ ካልሰማሽን ደግሞ ሳሳስርሽ ይገባሻል። በቃ አንተ ሲጀመር ያሰብከው ሁለቱን ለማስታረቅ እኔ ማሳሰር እንዳለብኝ እየተሰማ ያለ እኔ ነው ማሳሰርሽ። አስፈረሽ እኮ ምን የምጠቀመው ነገር የለም። በቃ የምትጠቀመው ነገር ከሌለ አታስፈራራኝ። በቃ ባለፈውም ራሴን ላጠፋ የወሰንኩት በዚህ ምክንያት ነው። ማንም ሰው ከጎኔ ሲጠፋ ነው እንደዚህ ያሰብኩት። ገባ? መታሰር ለምን ትፈራለሽ? ለምን ደግሞ አልፈራም? ሴት ልጅ እኮ ነኝ። ይቅርታ ጠየኩሽ እኮ ከዚህ በላይ ምን ላድርግ? ቤቲ ለምን ስላንቺ አይ መጀመሪያው ቤቲ አሁን አንቺ ከአሚር ጋር ንቀት አይደለም በስንት አስረዳሁሽ። ይቅርታ ጠየኩሽ። እንዴ ስትይ ነው ግብ ያለኩት። መታረቅ ትፈልጊያለሽ አይደለ ወይስ አትፈልጊም? እኔ ለአሚር የምነግረው ነገር አለኝ። ዛሬም ሆነ ነገም ሆነ መቼም ብቻ በቻልኩ ሰዓት ለትንሽ ደቂቃ አሚርን ማዋራት እፈልጋለሁ። ከቻልሽ እየመጣሽ ህይወት ማበት ብቻ እሺ። የማለት ያሚር ከወጣሽ ውጪ፣ ከህይወት ውጪ። ማን ነው በጠበጠው? አንቺ ያሻ አስሬ ሄድኩኝ ብለሽ ትመጫለሽ። ሄድኩኝ ብለሽ ትመጫለሽ። ከተውሹ ተይው። እሺ ቅርታ አልመለስም። እንኳን በኋላ ግን ልነግረው የምፈልገው ነገር አለ በእምነት። ከዚህ በላይ እኔ ባትናገሪ ምንድነው የምትነግሪው? ባለፈው እወጣለሁ ብለሽ እሪም ባያልሽ አልነበር እንዴ? ወጥተሽ የለ እንዴ? ድጋሚ ተመልሰሽ ታዲያ ምንድን ነው ያዝቀቁ የምትይው? ምንም ትይዝ ቢሆን እኔ ሄድልሻለሁ። አረ እኔ ሄድልሻለሁ። ሲጀምር ቤቲ እንዴት ሄጂ ሳይሆን ስማኝ፣ ሁለታችሁንም የጠራኋችሁ ለአንድ ዓላማ ነው። እሱም ለአሚር ጉዳይ ነው አይደለ? ስለዚህ ይኸውልሽ በእምነት ቤቲ ከአሚር ጋር እንድትታረቅ የምትፈልጊ ከሆነ አሚርን እንኳን በላ ራቅ አድርጊው። እኔ ደግሞ እያልኩ ያለሁት አሚር እኔ ብቻዬን ስለሆንኩ ብቻዬነት ስለተሰማኝ ነው እኔ ጋር የመጣው እንጂ ሆኖም አሚርን ትወጂዋለሽ፣ ታፈቅሪዋለሽ አይደል? ነው ያው እና እኔ ባፈቅረው እሱ ካላፈቀረኝ ምንድን ነው እንትን? በቃ ካላፈቀርሽ ለምን አትሄጂም ታጠገቡ? ማማ እኔ ወጥቻለሁ፣ ከህይወትሽ ወጥቻለሁ አልኩሽ እኮ ስንቴ ነው የምነግርሽ? ወጥቻለሁኝ፣ ግን አሁን ጥሩ ሁኔታ ላይ ስላልሆንኩ ነው እሱ ከጎን እያለ ያለው። ገባሽ ቤቲ? አሁን ይኸውልሽ አንቺ አሚር የምትፈልጊ ከሆነ እቺ ልጅ ላሳስራት፣ ማትፈልጊውም ደግሞ ከሆነ እውነቱን ንገሪኝ። ለምንድን ነው አሁን ስልሽ አሁን እንኳን አንቺ ግልጽ አድርገሽ አልነገርሻትም። እንጂ በቃ የገባትም አይደለም ሲጀመር። እንደውም አሳስሩኝ፣ አሚር ወደ እኔ እንዲመጣ በጣም እየገፋፋችሁት ነው። አሳስሩኝ ሲጀምር እኔ እቺ ልጅ እዚህ ጋር ቆማ ማውራት አልችልም። ሰማኛ ወይ? እኔ እናንተ ሄደን እናውራ ወይ? እኔ እሄድልሻለሁ፣ እሄዳለሁ። ከዚህ በኋላ ግን በእንደዚህ አይነት ነገር እንዳትጠራኝ። እኔ ማረገው ነገር ነው ደግሞ ነጋሳሽ እንደፈለክ ማለት ነው። ቁርስ እኔ ለማሳሰርሽ ደግሞ ጠብቂ። ምንም ትይ አሚርን ለአንዴና ለመጨረሻ ጊዜ ማናገር እፈልጋለሁ። ቁርስ ለምን ጉዳይ ሲያው ስለ በቃ ምን እነሱ ስላለ ነገር ላወራው እፈልጋለሁ። አሁን ይኸውልሽ አሚር የምትወጂው ከሆነ የምታፈቅሪው ከሆነ ከአሚር ጋር መሆን የምትፈልጊ ከሆነ እቺ ልጅ እኔ ላሳስራት፣ ግድልሽ ላሳስራትና አሚርን በደንብ የምታወሪበት ጊዜ ከአሚር ጋር አብራችሁ እሷ እንድትታሰር ምናምን አልፈልግም። ስለ አጥፍታለች፣ በጣም ትልቅ ጥፋት አጥፍታለች። ግን እሷ ታስራ እኔ እዚህ ጋር የምጠቀመው ነገር የለም። ከፈለገች እንደፈለጉ መሆን ይችላሉ። እኔ ግን አንድ የመጨረሻ እሱን ልናገረው የምፈልገው ነገር አለኝ። ወዲ
በቃ ስንገናኝ ለሱ ነው የምነግረው ለአሚር እኮ አሁን አንቺ አሚርን ትወጂዋለሽ ወይ ካሜራ ሞንት ፍሬ ያው ሁሉ ነገር እያደረኩ ያለሁት እኮ ካሜራ እንድትመለሽ ነው ወደ ነበራችሁ ፍቅር እንድትሆኑ ነው አብራችሁ ከባሽ አይደለ ባለፈው እናት ጋር የሄድሽ ጊዜ ተዛረጋችሁ ጊዜ እንኳን ደስ ያለኝ በቃ አብራችሁ ተመለሳችሁ አብራችሁ ቤትና አማረባችሁ ያልኩ ጊዜ ነው ገባሻ አሁን ደግሞ እንዳዲስ ተገለብጠሽ እኔ ጃርስ አሁን ሀሳብሽን ንገሪኝ ሀሳብሽ ምንድን ነው ሀሳቤ እሱን አግኝቼ ማዋራት ነው በቃ የምነግረው የሆነ ነገር አለኝ በቃ እንጂ እኔ አሁን እውነቱን ስነግርህ በቃ በራሴ ቁጥጥር ስር አይደለሁም በቤተሰብ ቁጥጥር ስር ነኝ ቤተሰቦቼ በጣም ብዙ ነገር አስበዋል ስለኔ ገባካ ስለ ማሚን ታውቃታለህ አባዬም በጣም ስለ ለውሳኔ ቅርብ የሆነ ሰው እና ወስነው ጨርሰዋል አሁን ራሱ እዚህ መምጣቴን አያውቁም እውነቱን ስነግርህ ማለት ነው ስለ ኦሊል ላገኘው ነው ብያታለሁ ግን በእምነት እንዳለች ብታውቅ ኖሮ አትለቀኝም ነበር በጣም ታምሜ ነበር እውነቱን ስነግርህ በጣም አሞኛል ስለዚህ አሁን ካሜራ ማራቅ ፈልገው ይህ ሁሉ ደግሞ የመጣጣት ስለሆነ ይህም በእምነት ጉዳይ ጨርሰዋል ነገ ሳስራትና አሁን በኋላ በእምነትና አሚር ያላቸው ምክንያት ሁሉ እንዲቆረጥ አደርጋለሁ አንቺ ሂጂ በረፍታ ነገ አሚር እናገኘዋለን ፋሚሊዎች ያው ብዙ ነገሮች ለመሞከር እያሰቡ ምክንያቱም በእምነት ከህይወታችን እንድትወጣ ከአሚር ጋር አብረው እንዲሆኑ ሳይሆን በቃ ከአሚር መሆን ያለባቸው እንደ ጓደኛ ጀስት በቃ ኖርማል እንደ ፍሬንድ እንደሚደዋወል ሰው አላለ እንደ ሩቅ ሰው መሆን ያለባቸው ጭራሽ አይኗን በጨዋሽታ ከአሚር ጋር ከህይወት ተገቢ አይደለም እና እኔም በእምነትን ማሳሰር ፈልጋለሁ ደጋግሜ የምናገር ፈልገ በእምነትን ማሳሰር ፈልጋለሁ እና ወደ ነበረን የድሮ ጓደኛሞች የድሮ ፍቅራችን መመለስ ፈልጋለሁ ዋና ታርጌቴ የዋና ህይወቴ ሁላችሁም ብዙ ነገር ብላችሁ ነበር እንደውም እኮ ውድ ቤተሰቦቼ አንተ እጅ አለበት አንተ በእምነት ላይ የመጣው አንተ ነህ እርጉዝ ነች ስትል የነበረው አንተ ነህ ብዙ ነገር ስትሉ ነበር እና ብቻ ከባድ ብቻ ሳላሳስረ ደግሞ ረፍት ማድረግ እና ውድ ቤተሰቦች